President Trump once said that the U.S.-Israeli war with Iran would last no longer than 6 weeks. Well, የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሮጀክት ፍሪደም የተሰኘ አዲስ ወታደራዊ ዕቅድ ይፋ አድርገዋል። ይህ ዕቅድ በሆርሙዝ የባህር ሰርጥ ውስጥ ተዘግተው ለቆዩ ዓለም አቀፍ የንግድ መርከቦች የአሜሪካ ጦር ጥበቃ እንዲያደርግና እንዲያሳልፍ የሚያዝ ነው። ትራምፕ በሰጡት መግለጫ በቀጠናው ግጭት ውስጥ እጃቸው የሌለባቸው በርካታ ሀገራት መርከቦቻቸው በሰላም እንዲወጡ የአሜሪካ እርዳታ መጠየቃቸውንም ገልጸዋል። በሰርጡ የታገቱ መርከቦች የምግብና የቁሳቁስ እጥረት እያጋጠማቸው መሆኑንም አክለዋል። በሆርሙዝ ሰርጥ 20 ሺህ የሚጠጉ የታገቱ መርከበኞች የአቅርቦት እጥረት እንዲሁም አካላዊና የአእምሮ ጤና ስጋት እየገጠማቸው መሆኑን የገለጹት ትራምፕ ይህ የሰብአዊ ድጋፍ ሂደት በማንኛውም አካል የሚስተጓጎል ከሆነ አሜሪካ አስፈላጊውን የኃይል እርምጃ እንደምትወስድ አስጠንቅቀዋል። የአሜሪካ ማዕከላዊ ሴንትኮም ለዚህ ተልዕኮ የጥቃት አውሮፕላኖችን፣ ሚሳኤል ታጣቂ መርከቦችንና 15 ሺህ የሚጠጉ ወታደሮችን ማዘጋጀቱንም አስታውቋል። ትራምፕ በአንድ በኩል ወታደራዊ ዕቅዱን ቢያሳውቁም በሌላ በኩል ከኢራን ጋር በጣም መልካም የተባለ ንግግር እያደረጉ መሆኑንና ይህም ወደ በጎ ውጤት ሊያመራ እንደሚችል ጠቁመዋል። ኢራን በበኩሏም የአሜሪካ የጦር መርከቦች በሆርሙዝ ባህር ሰርጥ ውስጥ ጣልቃ መግባታቸው የተደረሰውን የተኩስ አቁም ስምምነት መጣስ እንደሆነ በመግለጽ የድርጊት ለቀጣይ ግጭት መንስኤ ሊሆን እንደሚችልም አስጠንቅቃለች። የትራምፕ አዲስ ዕቅድ በነዳጅ ገበያው ላይ መረጋጋትን ይፈጥር ወይንም ውጥረቱን ያባብስ እንደሆነ በቅርብ የሚጠበቅ ጉዳይም ሆኗል። ኢራን አሜሪካ በሆርሙዝ የባህር ሰርጥ ልታደርገው ያሰበችው ጣልቃ ገብነት የተኩስ አቁም ስምምነቱን መጣስ ነው ስትልም ገልጻለች። የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ ኢብራሂም አዚዚ አሜሪካ በሆርሙዝ ባህር ሰርጥ ለሚገኙ መርከብ የጥበቃ ድጋፍ ለማድረግ የደረሰችበት ዕቅድ የተኩስ አቁም ስምምነቱን በግልጽ የሚጥስ እንደሆነ የትራምፕን አካሄድ ተችተውታል። ኢብራሂም አዚዚ በኤክስ ገጻቸው ባሰፈሩት መልእክት ማንኛውም የአሜሪካ ጣልቃ ገብነት በሆርሙዝ የባህር ሰርጥ ላይ የተመሰረተውን አዲስ የባህር ላይ ስርዓት የሚጥስና እንደ ጦር አነሳሽነትና ቆስቋሽነት የሚቆጠር ነው ብለውታል። አዚዚ አክለውም የሆርሙዝ የባህር ሰርጥና የፋርስ ባህረ ሰላጤ በትራምፕ ቅዠት የተሞሉ ጽሑፎች አይመሩም በማለት የአሜሪካን ዕቅድ አጣጥለውታል። የኢራን ጥምር ጦር ባወጣው መግለጫ የባህር ሰርጡ ደህንነት በኢራን ቁጥጥር ስር መሆኑን ገልጾ በተለይም የአሜሪካ ባህር ኃይል ያለ ቅድመ ዝግጅትና ፈቃድ ወደ ስፍራው የሚጠጋ ከሆነ ጥቃት እንደሚሰነዘርበትም ይፋ አድርጓል። ፕሬዚዳንት ዶናልድ ትራምፕ ፕሮጀክት ፍሪደም የተሰኘውና 15 ሺህ ወታደሮችን እንዲሁም ከ100 በላይ የጦር አውሮፕላኖችን የሚያሳትፈውን ዕቅድ ይፋ ማድረጋቸው በቴህራን በኩል ተቀባይነት የለውም መባሉ በሁለቱ ሀገራት መካከል የግጭት ስጋት እንዲኖር በር ከፍቷል የሚሉ ተንታኞች በርከት ብለዋል። ከዚህ ጋር ተያይዞ ትራምፕ ይህን ያደረጉት በተለያዩ ሀገራት የቀረበላቸውን መርከቦቻቸውን አስወጡልን የሚል ጥሪ ተቀብለው እንደሆነ ቢገልጹም ኢራን ግን ይህንን እንደ ሉዓላዊነት መደፈር ወስደዋለች። በየካቲት ወር የጀመረውና በፈረንጆቹ ሚያዝያ 8 የተደረሰው ግጭት የማቆም ስምምነት በዚህ አዲስ ውጥረት ምክንያት ሊፈርስ እንደሚችል ዲፕሎማቶችም ስጋታቸውን እየገለጹ ይገኛሉ። ሁኔታው በዓለም አቀፍ የነዳጅ ገበያ ላይ ተጨማሪ አለመረጋጋት ሊፈጥር እንደሚችልም ከወዲሁ ተሰግቷል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ኢራን ላቀረበችው ባለ 14 ነጥብ የሰላም ዕቅድ ከአሜሪካ ምላሽ እንደደረሳትና በአሁኑ ወቅት ሰነዱ እየተገመገመ መሆኑን አስታውቀዋል። ቃል አቀባዩ አክለውም የቴህራን ዋነኛ ትኩረት ጦርነቱን ማቆም እንጂ በዚህ ደረጃ ምንም አይነት የኒውክሌር ድርድር እንደማይኖር በግልጽ ተናግረዋል። የአሜሪካ ምላሽ ለኢራን የደረሰው በፓኪስታን አምባሳደሮች በኩል መሆኑም ታውቋል። ይህ ዲፕሎማሲያዊ እንቅስቃሴ በሁለቱ ሀገራት መካከል ያለውን ከፍተኛ ውጥረት ለማርገብ የተጀመረ ጥረት አካል ነው። ባጋይ በሰጡት መግለጫ በእጃችን ያለው ዕቅድ የሚያጠነጥነው ጦርነቱን በማቆም ላይ ብቻ ነው። በዚህ ሰነድ ውስጥ ስለ ኒውክሌር ጉዳይ የተጠቀሰ ምንም ነገር የለም ብለዋል። ይህም ኢራን በአሁኑ ወቅት የኒውክሌር ጉዳይን ለብቻው ለማየት መፈለጓን ያሳያል። የኢራን ዕቅድ አሁን ያለውን የተኩስ አቁም በ30 ቀናት ውስጥ ወደ ዘላቂ ሰላም የመለወጥ ግብ እንዳለውም ታውቋል። ይሁን እንጂ ፕሬዚዳንት ትራምፕ ይህን ዕቅድ ተቀባይነት የሌለው ሲሉ ማጣጣላቸው ይታወሳል። በዲፕሎማሲያዊው መስመር ንግግሮች ቢቀጥሉም በሆርሙዝ የባህር ሰርጥ ላይ ያለው ወታደራዊ ውጥረት ግን እያየለ መምጣቱ ነገሮችን ውስብስብ ሊያደርጋቸው እንደሚችል ከወዲሁ ተሰግቷል። ፕሬዚዳንት ትራምፕ ፕሮጀክት ፍሪደም የተሰኘውን መርከቦቻቸውን በወታደራዊ ኃይል የመታደግ ዕቅድ ዛሬ እንደሚጀምሩም ተናግረዋል። ኢራን ይህንን በተመለከተ በድጋሚ ማስጠንቀቂያ የሰጠች ሲሆን ቃል አቀባዩ ባጋይ አሜሪካውያን ከኢራን ሕዝብ ጋር በኃይል ቋንቋ መነጋገር እንደማይችሉ ሊረዱ ይገባል ሲሉ ተደምጠዋል። የኢራን ብሔራዊ የደህንነት ኮሚሽን ሰብሳቢ ኢብራሂም አዚዚ ማንኛውም ጣልቃ ገብነት የተኩስ አቁም ስምምነቱን እንደመጣስ እንደሚቆጠር በድጋሚ አስገንዝበዋል። በአሁኑ ወቅት መላው ዓለም የቴህራንን ምላሽ ምን ሊሆን እንደሚችልና የትራምፕ መርከቦችን የማጀብ ዕቅድ ወደ አዲስ ጦርነት ያመራ እንደሆነ በጉጉት እየተጠባበቀም ይገኛል። አሜሪካና እስራኤል በኢራን ላይ ጦርነት በመክፈታቸው ምክንያት የተዘጋው የሆርሙዝ ሰርጥ በርካታ ፖለቲካዊና ኢኮኖሚያዊ መዋዠቅን ማስከተሉ ይታወሳል።
ይገኙበታል። ይህን ተከትሎ ፈተና ውስጥ የገቡት ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ላይ ማለፍ ያልቻሉ መርከቦችን ነጻ አወጣለሁ ማለታቸው አንዳች ግፊት ሳይደረግባቸው እንዳልቀረም ይገመታል። በጦርነቱ ምክንያት ሆርሙዝ ላይ የታገቱትና መውጫ ያጡት በፕሮጀክት ፍሪደም ወይንም በነጻነት ዘመቻም ያለምንም ችግር እንዲወጡ እናደርጋለን የሚል ሐሳባቸውን ትራምፕ አጋርተዋል። ከተለያዩ ሀገራት ጥያቄ እንደቀረበላቸው የተናገሩት ትራምፕ የትኞቹ ሀገራት ጥያቄውን እንዳቀረቡላቸው ግን አልገለጹም። አሜሪካ መርከቦችን እየመራች ከተከለከለው የሰርጡ ክፍል እንደምታስወጣቸውና ሀገራቱ ያለምንም ስጋት ሀብታቸውን እንደሚያገኙም አስታውሰዋል። ነገር ግን ይህ የትራምፕ መግለጫ ለአያቶላዎቹ የተስማማ ሆኖ አለመገኘቱ ሀገራቱ ዳግም ወደ ጦርነት እንዳይገቡ የሚል ፍርሃት ጋርጧል። ትራምፕ በዚህ ሰብአዊ ተግባር ላይ ጣልቃ የሚገባ አካል ካለ አሜሪካ አስፈላጊውን እርምጃ በኃይል እንደምትወስድ ማስጠንቀቃቸውም ለጦርነት ፍላጎት ማሳየት ነው ሲሉ የሚተቿቸው የኢራን ፖለቲከኞች አልጠፉም። ፕሬዚዳንት ትራምፕ አክለው መርከቦቹን የማስወጣቱ ሂደት ከኢራን መንግስት ጋር እየተደረገ ካለው ጠቃሚ ውይይት ጋር ተያያዥነት እንዳለው ቢናገሩም ኢራን ግን የትራምፕ ድርጊት ተቀባይነት የለውም ስትል መናገሯ በቴህራንና ዋሽንግተን መካከል አሁንም ያልተፈታ ችግር ስለመኖሩ አመላካች ነው ሲሉ ተንታኞች ይናገራሉ። ኢራን ጦርነቱን በዘላቂነት መጨረስ ያስፈልጋል ስትል እቅድ ማቅረቧና ትራምፕ በኢራን እቅድ ላይ ደስተኛ ለመሆናቸውን መናገራቸው ደግሞ ሌላው በሀገራቱ መካከል ውጥረት የሚያባብስ ጉዳይ ሊሆን እንደሚችል ያሰጋል። አሁን ላይ አልጀዚራ ይዞት የወጣው ዘገባ በሆርሙዝ ሰርጥ የሚንቀሳቀስ የአሜሪካ የጦር መርከብ ከኢራን ባህር ኃይል የተሰጠውን ማስጠንቀቂያ ባለማክበሩ በሁለት ሚሳኤሎች መመታቱን የኢራን መገናኛ ብዙሃን መዘገባቸውን ጠቅሶ አስነብቧል። አሜሪካ ግን አስተባብላለች። ኢራን ድርጊቱ የሀገሪቱን የባህር ክልል ደህንነት ለማስጠበቅ የተወሰደ እርምጃ መሆኑንም እየገለጸች ነው። በሌላ በኩል የአሜሪካ መከላከያ ሚኒስቴር ፔንታጎን የቀረበውን ክስ ውድቅ አድርጓል። በስትራቴጂካዊው የሆርሙዝ ሰርጥ ላይ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫም እየተባባሰ መጥቷል። ይህም የቀጠናው ሁኔታ አሁንም ከስጋት እንዳልወጣ አመላካች መሆኑን ፖለቲከኞች እየተናገሩ ነው።